ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም፣ እንዴት ከረማችሁልን ውድ አድማጮቻችን? ሀገር መንደሩ፣ ቀየው ሰፈሩ ሁሉ ሰላም ነው? መቼም ሰብሰብ ብላችሁ ፕሮግራማችንን ለማድመጥ ዝግጁ እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው ወደ ሀገር ቤት የተሰኘውን ፕሮግራማችንን ይዘን ከቤታችሁ ተገኝተናል። እናንተም ወደ ሀገር ቤት የተሰኘውን ፕሮግራማችንን ለመስማት እንደ ሁሌ ሁሉ ሰብሰብ እንዳላችሁ እምነታችን ነው። ይኸው እኛም እንደተለመደው ዛሬም ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን አሰናድተን ይዘንላችሁ መጥተናል። በቀጠሯችን መሰረትም ዛሬ 27ኛ የወደ ሀገር ቤት ፕሮግራማችንን እናስደምጣቸዋለን። እንግዲህ ወደ ሀገር ቤት የተሰኘውን ፕሮግራማችንን ከጀመርን ቀደም ብለን እንደነገርናችሁ እነሆ ዛሬ 27ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድ የእናንተ ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። ሁሌም እየደወላችሁ ሀሳብ አስተያየታችሁን ለምትሰጡን ምስጋናችን ከፍ ያለ ነው። አሁንም ደውሉ፣ ሀሳብ አስተያየታችሁን አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን ወደ እናንተ ወደ ተወደዳችሁ አድማጮቻችን እያደረስን እንገኛለን። ፍልሰትን ስናነሳ እንግዲህ በርካታ ዜጎቻችን ሀገራቸውን የተወለዱበትን ያደጉበትን ቀይ ጣጥለው የተሻለ እንጀራ ፍለጋ በኢኮኖሚ ከኛ ይሻላሉ ወደሚባሉ ሀገራት ይሄዳሉ። ከዛ የሚገጥማቸው በርካታ ህይወት ፈተናዎችንም ተቋቁመው ከራሳቸው አልፎ ቤተሰባቸውን ሀገር መንደራቸውን የቀየሩ ለሌሎች ምሳሌ የሚሆን ስራን የሰሩ በርካታ ፍልሰተኞች አሉ። ከዚህ በተቃራኒ ግን ተስፋን ሰንቀው ከሀገር ቢወጡም ያሰቡት ቀርቶ ያላሰቡት የገጠማቸው በርካታ ኢትዮጵያውያን ታሪክ አለ። በሰው ሀገር የደረሰባቸውን ስቃይና እንግልት ተቋቁመው ከሰው ሀገር ሀገሬ ይሻላል ብለው የመጡትን ደግሞ ከዚህ ከሀገር ቤትም ያልጠበቁት አቀባበል ሊገጥማቸው ይችላል። በዚህን ጊዜ የሚደርስባቸው የስነ ልቦና ጉዳት እንዲሁ በቀላሉ የሚጠገን እንዳልሆነ የበርካታ እህቶቻችን ገጠመኝ ምስክር ነው። እኛም በዚህ በወደ ሀገር ቤት ፕሮግራማችን ዜጎች ከሀገር ሲወጡ የሚያስፈ
የሚያስፈልጋቸውን ሁሉንም መረጃ አሟልተው መደበኛ የሆነውን የፍልሰት አማራጭ እንዲጠቀሙ ሁላችንም ባገኘነው አጋጣሚ ሁሉ አስፈላጊውን መረጃ የመስጠት ኃላፊነት አለብን። ከሀገር መውጣት እንግዲህ ውጣ ውረዱ ብዙም አይደል። ያሰቡት ቀርቶ ያላሰቡት የገጠማቸው ወደ ሀገራቸው የተመለሱትን ወገኖቻችንንም አስፈላጊውን እንክብካቤ በመስጠት እንኳንም ወደ ሀገራችሁ መጣችሁ ብለን ቀጣይ ህይወታቸውን የማስተካከል ኃላፊነቱም የኛ ነው። አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ በወደ ሀገር ቤት ፕሮግራማችን የምናስተላልፈው የንጋት ኮከቦች ድራማችን በእናንተ ዘንድ እጅግ በጣም እየተወደደ እንደመጣ በምትሰጡን አስተያየት ተረድተናል። አሁንም እኛም የእናንተን ሀሳብ አስተያየት ለመቀበል ዝግጁ ነን። ሁሌም ደውሉ፣ ሁሌም በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን አድርሱን። የዛሬው የንጋት ኮከቦች ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት እናስታውሳችሁ። ባለፈው ሳምንት በንጋት ኮከቦች እንደሰማነው የፀሐይ እናት ወይዘሮ አረጋሽ እሳት ለብሰው እሳት ጎርሰው ወደ ፖሊስ ጣቢያ ሄደዋል። ከፖሊስ ጣቢያ ሲደርሱ ፖሊሶቹ ምን እንዳጋጠማቸው ጠይቀዋቸው ልጄ አልታዘዝ አለችኝ፣ ስልጠና ብላ ጀምራ ከዛ በኋላ ባህሪዋ ተቀይሯል፣ ወደ አረብ ሀገር እንዳትሄድብኝ እየሰጋው ነው ብለው ጉዳያቸውን በንዴትና በቁጭት በሚመስል ስሜት ቢያስረዱትም በፖሊስ የተሰጣቸው ምላሽ ግን 18 ዓመት ያለፋትን ሴት ማዘዝ አይችሉም የሚል መሆኑን ሲረዱ ወይዘሮ አረጋሽ በድጋሚ በንዴት ፖሊስ ጣቢያውን ለቀው ወጥተዋል። ለመሆኑ የወይዘሮ አረጋሽ ህልም እውን ሆኖ ፀሐይ እዚሁ ሀገሯ ትዳር ይዛ ትኖር ይሆን ወይስ እንደሰጉት ወደ አረብ ሀገር ፍልሰት ትሄድ ይሆን? እስኪ ተከታዩን አሁን ጀባ ልበላችሁ። የድራማው ጸሐፊ አንለይ ጥላሁን ነው። ድራማችንን ተጋበዙልን። የንጋት ኮከቦች እንዴ ያ ስንጥር አይደል እንዴ? አንተ ስንጥር እንዴ ፀሐይ አንቺ ነሽ እንዴ? እስካሁን ቤት እየፈለክ ነበር? ኧረ አይደለም፣ ከማዬ ጋር ከተማ ቆይተን ቤት ሄደን ምግብ ቀማምሰን ተመልሼ መምጣቴ ነው። ታዲያ የት እየሄድክ ነው? የሰጠሽኝን ስራ ለማጠናቀቅ። ምን በላው? እንደሚያውን መሽቷል፣ ነገ ይደርሳል። አየሩ ቀዝቀዝ ስላለ ዞር ዞር ብዬ ለመጠየቅ ይመቻል ብዬ እኮ ነው። ምን ነው ምን ቦጣ ከመሸ የምትንከራተተው? ና እንሂድ። ትንሽ ዞር ዞር ልበል። አይ አንተ ደግሞ ና እንሂድ ካልሽ እሺ እንሂድ በይ። በልና ያንቺስ የሄድሽበት ጉዳይ ተሳካለሽ? ተስፋ ሰጪ ነው። ነገ ቀጥረውኛል። እኔም የተወሰኑ ቤቶች አግኝቻለሁ። እውነትህን ነው? አዎ እውነቴን ነው። የወደድኩት መጀመሪያ ላይ ያየሁትን ቤት ነው። እውነት ያገኘሁት ካሳየሽኝ መስሪያ ቤት ጎን ባለ ህንጻ አንደኛ ፎቅ ላይ ነው። እዛ ህንጻ ላይ የሚከራያለ? እንዳጋጣሚ የህንጻው ባለቤት በር ላይ ቆመው ነበር። እሺ ከዛ ሄድኩና የሚከራይ ክፍል ካላቸው ማናገር ፈልጌ ነበር አልኳቸው። እሳቸው? አዎ። አቶ ስም ያለው? አዎ። እንዴ ጉድ በል ጎንደር። በከተማችን እጅግ የተከበሩ ሰው ናቸው። ማንም ቀና ብሎ ማያቸው፣ ግርማቸው የሚያስፈራ፣ በዛ ላይ እኮ ደርባባ ናቸው። ልክ ነሽ፣ እሳቸው ናቸው። ስማቸውን ነግረውኛል። ስማቸውን ነግረው ተዋወቁ? አዎ። ታምር ነው። እስኪ የነበረውን ሁሉ ንገረኝ። የሚከራይ ክፍል መኖሩን ስጠይቃቸው አትኩረው ሲያዩኝ ከቆዩ በኋላ ለምን ፈልገው ነው አሉኝ። ታምር ነው መቼስ። እሺ ከዛስ? እህቴ አዲስ ስራ ለመጀመር ቤት እንድፈልግላት አዛኝ ነው አልኳቸው። ጀግና ኮርቼ ባለው ጥሩ ብላል። እሺ ከዛስ ምን አሉ? ከዛማ በጣታቸው ናና ተከተለኝ የሚል ምልክት ሲያሳዩኝ ተከትያቸው ገባሁ። ወዴት ገባችሁ? ወደ ቢሮአቸው። የራሳቸው ቢሮ አላቸው? ፈረስ ያስጋለማል። ጽዳቱ፣ የመቀመጫው ጥራት። እዛ ቢሮ ውኜ በሞትኩ። አረ ጠላት ድብን ይበል እንዴ! ከሰራን እኛም የተሻለ ቢሮ ይኖረናል። እንዳፍሽ ያድርገው። አሜን። የእሳቸውን ቢሮ ካየሁኝ በኋላ
ሌሎቹን ቢሮ ሳያቸው በጣም የደበሩ የቀፈፉ። አንተ ይሄን ያህል እጅግ ያምራል። በህልሜም እንዲህ አይነት ቢሮ አይቼም አላውቅም። እሺ ከዛስ ቢሮ ወስዶ ምን አሉ? የቆዳ ወንበር ላይ እንድቀመጥ ነገሩኝ። ከዚያስ የእህትህ ስም ማን ይባላል አሉ። እውነትህን ነው? በእውነት አሁን ሳስበው እውነት አልመስል እያለኝ ነው። እሺ ከዛስ? ልቤን አንጠለጠልከው እኮ። ስምሽን ስነግራቸው ወዲያው አወቁሽ። እኔን ያውቁኛል እንዴ? በዚህ ትገረሚያለሽ? የአባቷ ጓደኛ ነበርኩ አላሉኝም መሰለሽ? ማን? አቶ ስም ያለው ናቸው የአባዬ ጓደኛ ነበርኩ ያሉት? አዎ እሳቸው ናቸው። ምን ታምር ነው የምትነግረኝ? እሺ መጨረሻው ምን ሆነ? ምን ልትሰራ ነው ያሰበችው አሉ። ጉድ ፈላ። ምን አልካቸው? እሱን አልነገረችኝም። የውጭ ድርጅት ስልጠና እየሰጣት ስለሆነ ከነሱ ጋር ለመስራት ያሰበች ይመስለኛል ስላቸው በጣም ነው የተደሰቱት። እውነትህን ነው? እኔ ስንጥሮ እማዬን። እሺ ከዛስ? ታምር ነው መቼስ። ይህ ዛሬ ማልሰማው ነገር የለም። ለኔም እኮ ህልም ነው የሚመስለው። መጨረሻውን ንገረኝ እስኪ። የጓደኛዬ ልጅ ለዚህ ቁም ነገር ከበቃች ለቢሮ የሚሆናትን ክፍል እኔ እንደማዘጋጅላት ንገራት አሉኝ። እንኳን ደስ አለሽ እህቴ፣ ወደር የሌለው ስጦታ አዘጋጅተውልሻል። ተባረክ ተባረክ ተባረክ። አንተ ለኔ ልዩ ስጦታዬ ነህ። በአንተ ድካም የተገኘ እኮ ነው ይሄ። ቢሮን ካየሁት በኋላ ነው ውሳኔሽን ያደነቅኩት። ከጎኔ ስለሆንክ በጣም ደስተኛ ነኝ። አረ ምን አደረኩ ነኝ? በልስ ከመጨረሻው አብረኸኝ ለመዝለቅ ቃል ገባል። እንዴ ፀሐይ፣ እኔ ላንቺ ምንም አይነት ምክንያት አልቀበልም። ቃል ግባል። ይሄው እማማ ትሙት እናቴን አብሬሽ ለመዝለቅ ቃል ገባልሻለሁ። እኔ አላምንም። እስኪ እጄን ምታው። እንዴ ወይኔ ይሄን የንጋት ኮከቦች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ቀደም ብለን የንጋት ኮከቦች ድራማችንን ነበር ያሰማናችሁ። በዚህ ሳምንት ፀሐይ ያሰበችው የተሳካ ይመስላል። ስንጥርን ከርቀት ስትመለከተው ጠርታው የት እንደቆየ ጠይቀዋለች። እሱም የቆየበትን አስረድቷታል። ለስራቸው የሚሆን የተወሰኑ ቤቶች እንዳገኘና በአጋጣሚም የአባቷን ጓደኛ አቶ ስም ያለውን እንዳገኛቸውና እሳቸውም ለጓደኛዬ ልጅ እኔ ራሴ የመስሪያ ቦታ አዘጋጃለሁ ብለው ቃል እንደገቡ ስንጥር ለፀሐይ ሲነግራት ፀሐይም ተደስታለች። የዛሬው የንጋት ኮከቦች ድራማችን እንግዲህ እዚህ ላይ ነው ያበቃው። ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። እንግዲህ ፍልሰት በመደበኛው መልኩ ሲሆን መውሰድ የሚገባንን ስልጠና ወስደን ከሀገር ከመውጣታችን በፊት የሚያስፈልገንን ሁሉንም ነገር አሟልተን ጉዟችንን በአግባቡ አቅደንና አስበን ካላደረግነው ከሀገር ወጥተንም ብዙ እንቅፋት ሊገጥመን ይችላል። እስከ ዛሬ እንግዳ ያደረግናቸው የወደ ሀገር ቤት እንግዶቻችን አብዛኛው ችግር የገጠማቸውና ላልተፈለገ እንግልትና ውጣ ውረድ የተዳረጉት መደበኛ ባልሆነ መልኩ ከሀገር የወጡት ናቸው። አብዛኞቹ በመደበኛ መልኩ ከሀገር የወጡት ወገኖቻችን ግን ያሰቡት ተሳክቶ ጥሩ ህይወትን መስርተው ከራሳቸው አልፎ ለሌሎች የሚበቃ ስራን ፈጥረው ምሳሌ የሚሆኑ በርካታ እህቶቻችን አሉ። እስኪ የዛሬዋን እንግዳችንን ደግሞ ላስተዋውቃችሁ። ከዛም ከሀገር ወጥታ በነበረችበት ጊዜ የነበራትን ገጠመኝና ወደ ሀገር ቤት ከተመለሰችን በኋላ ያላትን ህይወት ታወያየናለች። እስኪ ቆይታችንን ተጋበዙልን። ቤተልሔም ተፈራ እባላለሁ። ያለነው ተጅራ ነው። 05 ቀበሌ አካባቢ ነው ያለነው። ስራ ከፍቼ ነው ያለው። ያው ከስደት ላይ ተመለስኩ። ብር ያው ሁላችንም ያው ስደት ላይ ስንኖር ብዙ ነገር አለ። ራብ አለ፣ ብቸኝነት አለ፣ ይከፋሻል። ልከሽም ቤተሰብ ደግሞ አይረዳሽ፣ ያጠፋብሻል ብርሽን
አንቺ እንደምትጠብቂው ሆኖ እንዳሰብሽ ሆኖ ራሱ አይጠብቅሽ። ለቤተሰብ ራሱ አርግ ብለሽ ምትልኪው ገንዘብ አርጎ አይጠብቅሽም የሆነት ስነግርሽ። እና እኔ ደግሞ ያው ገንዘብ ስልክ አባቴ ጋር ነበር ምልካው። አባቴ በአካውንቴ ነበር የሚያስቀምጥልኝ። ያው ቤት እንዲሰራ ምናምን እንደሱ ልኬለትም ነበረ። ያው ሰርቷልም እንደፈለገው አልሰራም። ብሩ ብዙ ማባክኖብኛል። እኔ አሁን ከተመለስኩኝ ቢያንስ ወደ 3 ወር ይሆነኛል። ከተመለስኩኝ እግዚአብሔር ይመስገን እንደመጣው ጸበል ነበር ከሄድኩኝ ተረጋግቼ ስራዬን ከፈትኩኝ። አሁን እየሰራው ነው እንደምታዩ ስራዬን ነው። እኔ ምለው ለስደተኞች ለማንም ገንዘብ የምትፈልገውን ከላይ አንስታ ከላከች ነው እንጂ አጎቴ ያስቀምጥልኝ፣ አባቴ ያስቀምጥልኝ፣ የት ያስቀምጥልኝ የሱ እርሻ አይቀምጥልሽ። ከስንት አንድ ምናልባት አላውቅም ባታስቀምጥ መርጣለሁ። ገንዘብ ታውቂያለሽ፣ አሁን ያለው ሁኔታ በጣም ከባድ ነው። ሰው ገንዘብ አያስቀምጥልሽም እና በራሳቸው አካውንት ቢያስቀምጡ ቶሎ ደግሞ ሰርተው ያለው ገንዘብ ይዘው መጥተው እዚህ ስራ ከፍተው ቢቀመጡ ጥሩ ነው። ብዙዎች ታሞ ይመጣሉ። እዛ ራብ አለ፣ አብዶ ብዙ ነገር አለ። ገንዘብ እየላኩ እዚህ ቤተሰብ አለ ብሎ ተልኮ የሆነ ነገር ሰራውልሽ ምናምን ብሎ ወይ አባት ይሆናል ወንድም ይሆናል ሰራው ብሎልሽ ግን ስትመጪ ያ ነገር ላታገኝ ትችያለሽ። በጣም ልትጎጂ ትችያለሽ። በዚህና ገንዘብ በራስሽ ብትይዥ ስራ መጥተው ባለው በትንሹ ሀብቱ እንግዲህ ግዴታ የሆነ ሚሊዮነር ልሁን ብሎ መጠበቅ የለባትም። እድሜያቸው አለ። ሴት ልጅ በጣም ብዙ ልጆች በህጻናታቸው ነው የሚሄዱት። እኔ በጣም ብዙ ልጆች አይቻለሁ እዛ። በጣም ብዙ ከባድ ነገር አለ ስደት ላይ እና ገንዘባቸውን ቶሎ መጥተው ሀገራቸው ላይ የሆነ ነገር ቢሰሩ ብዬ እመክራለሁ። እኔ በእኔ በኩል። እንዴት ነበረ መጀመሪያ ለመሄድ ያሰብሽው? ስደት ሲሄድ እኔ አዲስ አበባ ነበርኩኝ። መጀመሪያ አዲስ አበባ ነበርኩኝ። ለምን ሄደሽ አዲስ አበባ? አዲስ አበባ ያው እኔ ትምህርቴ ምንም ያደግኩት አዲስ አበባ ነው። ከዛ ሆስተስ ምናምን ሰራ ነበር አዲስ አበባ ላይ። ግሮሰሪም ከፍቼ ነበር ሆነ ሳለ። ሆስተስ ማለት ሆቴል ላይ እሺ፣ ሆስተስ እና ከዛ ያው ግሮሰሪ ከፈትኩኝ ምናምን ያው ገንዘብ አያያዝ አልቻልኩበትም ነው የምልሽ። ከዛ እዛ ከሄድኩ ችግሩን ካየው በኋላ ነው አዲስ አበባ ነው ስደት። ከአዲስ አበባ ወጥቼ ወጥቼ እዛ ስራ ሰው ቤት ስትሰሪ ሰው ሀገር ስትሄጂ ብቸኛ ስትሆኚ እዚህም ሀገርሽ ላይ ሰርተሽ ብርሽን በአግባቡ ከያሽ እዚህ መለወጥ እንደምችይ ነው የተረዳሁት። እዛ ብዙ ነገር እንትታያለሽ። ገንዘቡን ማን ሰጠሽ? የመሄጃ ነው? አዎ ራስሽ ከፍለሽ ነው? ሙሉን ከፍለሽ ነው? ቤተሰብ ያቅ ነበር ስትሄጂ? ቤተሰብ ብዙም አልነገርኳቸውም። ሲሄድ ብቻ ነው እንደሚሄድ የነገርኳቸው። ቤተሰብ እንደሆነ አትምጪ ነው የሚሉሽ። እዛ ቆይ ነው ብር ላኪ አትምጪ፣ እዚህ ጥሩ አይደለም። እንኳን እድሜሽ እንኳን ሄዷል፣ አግብተሽ ኑሪ፣ ህይወትሽን ኑሪ አይሉሽም። እውነት የአብዛኛው ቤተሰቦች ይመስለኛል። እኔ እዛ ብዙ ጓደኞች አሉና የብዙዎች ይመስለኛል በቃ አግቢ አይሉሽም። ስሪ፣ እዛው ስሪ፣ የሆነ ነገር አድርጊ፣ በቃ ለራስሽ የሚመስልሽ ላንቺ እንደሚያስቡት ነው። ስሪ፣ እዚህ ሀገር መተሽ ምናምን ትባያል። ግን አይደለም። እነሱ ነው ገንዘብ ምትልኪላቸው። አሁንም የሆነ ችግር ይነገራል። አሁንም የሆነ ነገር ብቻ የሆነ ቀዳዳ ሞላሉ ስትይ እድሜሽን ተቀጣያለሽ ማለት ነው። ጊዜሽን ብዙ አንቺም ለራስሽ ሳትኖሪ ብዙዎች፣ እኔ በጣም ብዙዎች ነው ማውቃቸው አዲስ አበባ ላይ ታሞ 10 ምናምን ሰርተው መጥተው ገንዘባቸው እንኳን መልሶ ላይ ማያክማቸው ልጆች እኔ 15 ጓደኛ አለኝ በስደት። ሁላቸውንም እኔ አውቃለሁ በጣም በብዛት አመት። እኔ እንኳን ትንሽ አመት ነው እንደዛ ብዙም ሰራው። የት ሀገር ነበር ሄድሽው? እኔ መጀመሪያ ዱባይ ነበርኩኝ። ከዛ መጣው። ስንት አመት ሰራሽ ዱባይ? ዱባይ 2 አመት ቆየሁ። ከዛ መጣው ሳውዲ 2 አመት። ከዛ ጆርዳን ትንሽ ጊዜ ነበርኩኝ። ኢስታንቡል ነበር። ከዛ ተመልሼ መጣው ማለት ነው። እንዴት ነበረ ህይወት ግን እዛ? በጣም ከባድ ነው። ብቸኛ ነሽ፣ እንደፈለግሽ አትሆኚ። ስራ አለ፣ ጫና፣ ብዙ ነገር አለ። ይሄ ስደተኞች በደንብ ይረዱታል። አንዳንዶቹ አሁን ቤተሰብ ራሱ በጣም 30 ምናምን ሰው የነሱን ሲኒማ ጠብ ብዙ ነገር አለ። ስራ አለ። እስከ 7 እስከ 8 ሽንት ቤት ሊኖረው ይችላል። ሴት ልጆች አሉ። ሁሉ ስራ መሰሪ አንቺ ነሽ። እንግዳውን ቢመጣ የሚጮህብሽ አንቺ ላይ ነው። አሁን እኔ ምን ታዘብኩ መሰለሽ? የምር ነው የምነግርሽ። ከዚህ አሁን አንቺ ሄደሽ የሆነ ነገር ይዘሽ ስትመጪ ምናምን ወይ የሆነ ለቀይ ትቻለሽ፣ ልትወፍሪ የሆነ ነገርሽን ቀይረሽ ትመጪያለሽ። የሆነ ነገር ውስጥሽ ግን በጣም ተጎድቷል። አንቺ ግን ያን የሚያዩ ልጆች አሁን በጣም ህጻናቶች ናቸው የሚሄዱት። የምር ነው የምልሽ። እና እዛውን ልጆቹ ጎረቤት ስለሄደች የምትሄዳለች። ጎረቤት ልጅ ሄደች፣ እንትና ልጅ ሄደች፣ ሂጂ አንቺም ሂጂ፣ ቤተሰብ ሂጂ፣ መሬት ሸጦ ምን ብሎ ምናምን ልጅ ሄዳ ልትታመም ትችላለች። እዛ ጋር ብዙ ነገር መደፈር፣ ማበድ፣ በጣም ብዙ የሚያስጠላ ነገር አለ። እሱ ሁላ ነገር የሚደርስባቸው በተለይ አዲስ የሚሄዱ ልጆች ምንም በቃ ስለዛ ሀገር እውቀቱ የሌላቸው ቋንቋ የማይችሉ ልጆች በጣም እኔ ባይሄዱ እመርጣለሁ።
ከዚህ ሆነ ቤተሰብም ሄዱ ቢያይሉ ኑ ቢሏቸው ነውና እዚህ የራሳቸው ነገር ፈጥራችሁ ኑሯችሁ ምን ያክል ጊዜ እንደምትኖር አታውቂም። ሀገርሽ ላይ ባለሽ ገንዘብ ሀገርሽ ላይ ቤተሰብም ደግሞ ያለው ነገር በስነ ስርዓት ለልጃቸው ቢያስቀምጡላቸው ተነው ሂጂ ስሪ ሂጂ ብር ላኪ ብቻ ማለት የለባቸውም ቤተሰብም። ልጅቷም ደግሞ እንደዛ ስለተባለች ብር መላክ የለባትም። የራሷን ገንዘብ የላቧን መጀመሪያ በራሷ መቆም አለባት እና እንደዛ ነው። እኔ ባይሄዱ መርጣለሁ። አሁን ልጆች ባይሄዱ እላለሁ። ሌላ እዛ የሚገጥም ብዙ ነገር አለ። ራብ አለ። ምግብ ልትከለከይ ትችያለሽ፣ ልትመቺ ትችያለሽ። ዘመድ ቤት ሁላ ሌሊት ሊያሰሩሽ ይችላሉ። በተለይ ቋንቋ ማቺ ከሆነ በጣም ብዙ ጫና ሊደርስብሽ ይችላል። ሴትዮዋ ልትጠምድብሽ ትችላለች። ሰውየው ዝም ብሎ እንትን ቢረብሽሽ እሱ ረብሾ እንኳን አንቺ ልትጠመጂ ትችያለሽ። ሴትዮዋ ብዙ ነገር የምታደርስብሽ ትችላለች። በሃይማኖትሽ ጫና ብዙ ነገር አለ። እኔ ስደት ለማንም አልመርጥም። እስቲ እንደው እዛ ያለሽ እንደው ያዘልሽበት እንደው ቤተሰብ ይሻለኝ ነበር ሀገር ይሻለኝ ነበር ያልሽበት አጋጣሚ ካለ ንገሪኝ። ማትረሺው? እኔ ማርሰው ወይ በጣም ብዙ ናቸው። ከነሱ አንድ ምነግርሽ አንድ ጊዜ ጆርዳን እያለሁ በጣም በቃ ብዙ ጓደኞች አሉ። እኔ ክርስቲያን ነኝ በጣም እና ቤተ ክርስቲያን ላይ ጠይቂያት ነበር። የሆነ ሴትዮ ጋር ስራ ነበረኝ። ስራ ሰራ ቤተ ክርስቲያን ላይ ጠይቂያት ነበረ። በቃ አውሬ ሆነችብኝ። ለምን በቃ እንዴት ጠየቅሽኝ? ፖሊስ ሁላ ጠርታ ልታሳስረኝ ሁላ ፈልጋለች። ግን እኔ ደግሞ ያው ምንም የሆነ አሁን ካሜራ ስላለ ምንም ያጠፋሁት ነገር ስላልነበረ ነው እንጂ ወይ ቋንቋ ማልችል ቢሆን ኖሮ እኔ በዚህ ሰዓት እስር ቤት ነበርኩ። ምንድነው ምክንያታዊ ነበረው? በቃ እንዴት እንደዚህ ትላለች ብላ ቤተክርስቲያን ልሄድ ብላ ለምን ትጠይቀኛለች ብላ። ምን አልሽ የዛኔ አንቺ? እኔ ምን አልኩኝ? እኔ ምንም በቃ እኔ ቤተክርስቲያን እዚህ ስላለ ጓደኞቼም እየሄዱ ስለሆነ እኔ መሄድ ፈልጌ ነው ፈቃድ ጠየቅኳት። ስለከለከለችኝ ተውኩኝ እንጂ አላልኩም ብዬ ለፖሊሶቹም እንደዛ ነገርኳቸው። ፖሊስ ጠርታ ማለት ቤተሰቦቿ ለተሰብስበው እዛን ቀን እኔም ያው ቋንቋም ስለምችል ከነሱ ጋር ተነጋግሬ ነው የወጣው ማለት እንጂ ባልችል አዲስ ሀጅ ምናምን ቢሆን የዛኔ ታሰራል። ይሄ እርግጠኛ ነኝ። ቋንቋም ስለማልችል ሌላ ነገር ምፈጥራብኝ ታሳስረኛለች። በዛ ሰዓት እኔ ማስረዳትም ስለቻልኩ ያስረድቼ ሁለተኛ እንደዛ እንዳትይ ተብዬ ተኩኝ ማለት ነው። ከዛ በኋላ ጠይቀሽ አታውቂም? ከዛ በኋላ እንዲጠይቃለሁ። ምግብ ላይስ ምግብ የሚቸገሩ ሰዎች አሉ መቼም ልጅ ምግብ ገና እንትን ስትሆኚ አዲስ ስትሆኚ እስከምትለምጂ ትቸገሪያለሽ። ስትበይ የማይወዱ ቤት አለ፣ ማይሰጥሽ ቤት አለ አሉ። እኔ ምግብ ብዙም እንደዚህ አልገጠመኝም፣ ግን አለች ጓደኛዬ ምግብ አታ በቃ ሰውነቷ እስከሚንቀጠቀጥ መቆም እስከሚያቅታት ታማ ሆስፒታል ገብታ አቃታለሁ። እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን ፍልሰትንና ከፍልሰት ተመላሾች ላይ ትኩረት የሚያደርገውን የሬዲዮ ፕሮግራማችንን ነው። ቀደም ብለን እንደሰማነው እንግዳችን እዚሁ ሀገሯ ላይ ያገኘቻትን ገንዘብ አጠረቃቅማ ለተሻለ እንጀራ ፍለጋ ከሀገር ወጥታለች። ከዱባይ ሳውዲ፣ ከሳውዲ ጆርዳን፣ ከጆርዳን ኢስታንቡልንም ጨምራ በስራ ምክንያት ዞራለች። ገንዘቧን በአግባቡ ቆጥባ በጥንቃቄ በመጓዟ ከሀገሯ ላይ እርፍ የምትልበትን ስራ ጀምራ ራሷንና ልጇን እንዲሁም ቤተሰቧን እያስተዳደረች ነው። ለስራ ከሀገር ሲወጣም የጎረቤት ልጅ ስላለፈለት ሳይሆን በራሳችን ሀሳብ በራሳችን እቅድ ሲሆን ውጤቱም ጥሩ እንደሚሆን ከእንግዳችን ተረድተናል። የሰራንበትን ገንዘብ በአግባቡ ከያዝን ልፋታችን ሜዳ እንዳይቀር ይረዳናል። እናንተም የነገን ህይወታችሁን ለማስተካከል ከሀገር ከመውጣታችሁ በፊት ማሟላት የሚገባችሁን በሚገባ ማሟላት፣ መደበኛውን የፍልሰት አማራጭ መጠቀም እንዲሁም እዛም ሆነን የምናገኘውን ገንዘብ በአግባቡ መያዝ ለስኬታችን መሰረት ነው እና ሁሌም ችላ የማንለው ጉዳይ ነው።
ከእንግዳችን እንደሰማነው መደበኛውን የፍልሰት መንገድ ያልመረጡ እህቶቻችን ያለ ደሞዝ ሰው ሀገር መንከራተታቸውን በየጊዜው የምንሰማው እውነታ መሆኑን አረጋግጣልናለች። እድሉ የገጠማቸው ደግሞ ጥሩ ገንዘብ ይዘው የነገ ህይወታቸውን ያሳመሩ በርካታ እህቶቻችን እንዳሉ የዛሬዋ እንግዳችን ማሳያ ናት። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ፍልሰት እንግዲህ መከራው እና እንግልቱ ብዙ ነው። ሰው ከሀገሩ ከወጣ የሚገጥመው ነገር አይታወቅም። በዚሁ በአገራችን አፍሪካ እንኳን የትውልድ ቀዬ መንደራቸውን ጥለው ለተሻለ እንጀራ ፍለጋ የወጡ ወገኖቻችን ብዙ የህይወት ውጣ ውረድን ያስተናግዳሉ። ለምሳሌ አንድ ያገኘሁት ጽሑፍ እንደሚያስረዳው በደቡብ አፍሪካ ከዚምባብዌ ከሞዛምቢክና ከማላዊ የመጡ ፍልሰተኞች አድሎና ጥቃት እንዲሁም ሞት ይደርስባቸዋል። የአፍሪካ ፍልሰተኞች ወደ አውሮፓ የሚያደርጉትን ጉዞ በተመለከተ ደግሞ ብዙ የሚሻሻሉ አሉታዊ ጎኖች ስላሉ አሉታዊ ጎኖችን ለማስተካከል እና ለማሻሻል አዎንታዊ ጎኖችን ደግሞ ለማጉላት የአውሮፓ ህብረት ብዙ መስራት እንደሚጠበቅበትና መደበኛ ፍልሰትን ማበረታታት እንዳለበት ጽሑፎቹ ያስረዳሉ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ወደ ሀገር ቤት ፕሮግራማችን በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ፕሮግራሙን በገንዘብ የሚደግፈው ደግሞ የተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም UN Women ነው። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እያደረስን እንገኛለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ በሉን። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። ሁላችንም እኔም አንተም አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው በወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ሁሌም በዚሁ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ ወይም በአጭር የጽሁፍ መልእክት አድርሱን። 0944088998 የተንቀሳቃሽ ስልካችን ቁጥር ነው።
የዛሬው ወደ አገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። ሰላም ሁኑ። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት